ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የትላንትና ቪዲዮ አነጋገር የሆነ ቪዲዮ ነው። በተለይም ደግሞ ሩታዬን ያው ብዙ ሰው እየሰደባት ብዙ ነገር እያላት ነበረ። ይኸውላችሁ ሩታ ሰደባቻት አትጦቅር፣ አልሰደባቻት አትከሳ። ሩታ ሀብቴ ሩታ ናት። ሁሉ ነገር አሟልቶ የሰጣት ልጅ ናት። መተወን የምትችል ሁሉም ነገር በእጁ እኔ እንጃ አላቅም እንዴት አድርጎ እንደፈጠራት ማለት ነው። በዚሁ አጋጣሚ ማለት ነው ማሻላ በሉ ማለት ነው። ሩታዬ በጣም ጀግና ናት፣ ትችላለች ማለት ነው። እና አንድ ነገር ልንገራቸውና ማለት ነው አብርሽና ሩታ ለስድብ ምንም አይነት ቦታ እንደሌላቸው ማለት ነው። ከዚህ በፊት ኢንተርቪው ሲደረጉ ማለት ነው እኛ ለስድብ ቦታም የለንም መስሚያችን ጥጥ ነው አላማችን እንጂ ብለዋል ማለት ነው። አሁንም እነሱ የሚፈልጉት አላማቸው ነው። ደግሞ አንዳንዴ ማለት ነው ኦዲየንስ ራሱ እንደ ህፃን ያደርጋቸው ማለት ነው። ምክንያቱም አብርሽና ሩታ በትክክል አንድ ሰው የሚሄድበት መንገድ አይፈልጉም። አንዴ አብርሽ ይሰደባል፣ አንዴ ሩታ እንድትሰደብ ነው ስራው የሚሰራው ማለት ነው። ገባችሁ አይደል? ስለዚህ እዚህ ጋር ትላንትና ለተማረ ላወቀ ላስተዋለበት ማለት ነው ሩታ ትልቅ ትምህርት ነው ያስተማራችሁ። ብቻ እናንተ አብርሽ ተጎዳ፣ የአብርሽ ስሜት ተጎዳ ነው እንዴ? እንዴት ነው ሩታ ሳልተጎዳችም ያለው? ሴት ልጅ እንዴት ነው የማትጎዳው? ሴት ልጅ እንዴት ነው የማትሰበረው? እሱንም እርጉዞና ማለት ነው። ተው እንጂ ወደ ኋላ አንሂድ ማለት ነው። ወደ ኋላ ከሄድንማ ማለት ነው ሩታ ስንት ነገር ስታረግ ነበር። አብርሽ ምን እየሰራ ነበረ እንዴ? ሩታ እኮ ልጃችን አጥፍታ እንኳን ለአብርሽ ማለት ነው በቃ ለልጅህ ብለህ እንኳን ከሀገር አትውጣ ስትለው እኮ ነው ከሀገር ጥሏት ይወጣው ማለት ነው። የትኛው ሴት ናት? በእኛ ሀገር ከምሬ ነው ሙላችሁ አንድ ሴት እርጉዝ ከሆነች ጎረቤት ትዝ ይለኛል እኔ ማለት ነው። ከዚህ በፊት ራሱ ተናግሬ ባለው ጎረቤት ቁጭ ብላ ወጥ የሚሰራ ከሆነ እርጉዝ ከሆነች ሳይበስል ነው የሚሰጣት ማለት ነው ለእርጉዝ ሴት። ለምን ብትሉ ይሸታታል ይባላል። ሩታ ግን የአመት ባል ጊዜ አይታችሁታላ። እነሱ ተሰብስበው ምግብ እየበሉ አትርሱ እንጂ ሩታ ግን በዛ ሽታ ገብታ ሆዷን እንደዛ ደቅና ማለት ነው አብርሽ ውጪ ያላት በር የከፈተላት ቀን አትርሱ እንጂ ያን መቼ ይረሳል? እኛ እኮ አሁን ሰሞኑ አብርሽና ሩታ ታርቀዋል፣ ሰላም ፈጥረዋል። በቃ ይሁን ብለን ነው እንጂ አብርሽ ከሰራው ስራ ሩታ አልሰራችም እኮ። ሩታ ምን ሰራች? ትምህርት እኮ ነው ያስተማራችሁ። የትኛውም ሴት አዳሪ የትኛውም ውሽሚት ማለት ነው በባለ ትዳር ወንድ መሀል እንዳትገባ። ምክንያቱም ባልዮ የፈለገ ነገር ሚስቱ ብታረገው ተመልሶ ሚስቱን እንደሚወድ ሚስቱን እንደሚፈልጋት ነው ያስተማረቻት። አብርሽም ቢሆን ማለት ነው ውሽሚት ከሚስቱን አትበልጥም። ገባችኋ? ትልቅ ትምህርት ነው ማለት ነው። እኔ አሁንም ቢሆን ማለት ነው አብርሽም ሩታን በጣም ነው የምወዳቸው፣ በጣም ነው የማደንቃቸው። አብርሽ ለስሜቱ ትላላችሁ እንጂ እንዴ አብርሽ መቼ የዛን እንታረቅ ስትለው እንኳን ማለት ነው ሩታ እንኳን በደንብ እኮ አያቅፋትም ነበር። ቪዲዮ ዞር ብላችሁ እዩት። ሩታ ስትዘፍንለት፣ ሩታ ስታሻሸው፣ ሩታ ስትስመው እንኳን ዞር በይ አትሳምኝ ነበር እኮ ያላት። ልጁ ራሱ ይዛለት ሮም የሄደች ቀን ማለት ነው አብርሽ ምንድን ነው ያላት? መሳም አልፈልግም እና የራሴ ነው መብቴ ነው እኮ ነው ያላት። ሄርሜላ ስስመው ማለት ነው አንድ ቀን እውነት ስታሻሸው እንደዛ ስታረገው ለሄርሜላ አንድ ቀን እንዳስምኝ ብሏት ያውቃል? ተናገሩ እስቲ፣ እውነቱን አውሩ ማለት ነው። አይ ሩታ ዛሬ ተሰብራ ስላልቀረች ጀግንነቷን ስላሳየች ብድሯን ስለመለሰች አንትጫጩ። መንጫጫት አያስፈልግም። ምንም የሰራችው ነገር የለም። ከአብርሽ የበለጠ ያደረገችውም ነገር የለም። አዎ ኦዲየንስ በእርግጥ የአብርሽና የሩታ አንድነት ስለምንፈልግ ኦዲየንስ ሁሉ ተደሰተ፣ ሁሉም ሳቀ ማለት ነው እንጂ ሌላ ምንም የበለጠ ነገር አልሰራችም። ሩታ ጀግና ናት። ከምሬ ነው ምላችሁ። ለአብርሽ ራሱ ትምህርት ነው የሰጠችው ማለት ነው። ምንም ስሜቱ ቢሆን ምንም ቢጎዳ ማለት ነው አብርሽ ትምህርት ሊወስድ ይችላል። ምክንያቱም በዙሪያው ያሉ ጓደኞች ማለት ነው አብርሽን እንደ ሴት ነው የሚያዩት። ራሱን ህይወቱን መምራት ይማር። ምክንያቱም እዚህ ጋር ሄርሜላ አይደለም የአብርሽን ህይወት መምራት የምትችለው፣ ብሩኬ አይደለም፣ አቤላ አይደለም፣ ወንድ ልጅ ነው አይደል አብርሽ ራሱ መምራት አለበት። ሩታ ወዶ ፈቅዶ ሲያገባት አቤላን አማክሮ አይደለም ያገባት ሩታን። ሲፈታትም ደግሞ አቤላን አማክሮ አይደለም መፍታት ያለበት።
ቆፍጠን ብሎ እንደ ወንድ እንደ ቤት ወንድ ቤቱ አይደለም የሚመራው እንደዛ ማለት ነው። ሩታንም ራሱ እውነቴ ነው የምላችሁ ቀጥ ለጥ አድርጎ መምራት የሚችለው አብርሽ ነው እንጂ በዙሪያው ያሉ ሰዎች አይደሉም። በዙሪያው ያሉ ሰዎች ሄርሜላ እንደዚህ ብላ ነበር እኮ አቤላ አውቆ ነበር እኮ እንደምትጫወትበት እንደምታሾፍበት ደግ እንኳንም አወቁ። ምን ይጠበስ? ምንም ይጠበስ ነገር የለም። እዚህ ጋር ትዳራቸው የሚወክላቸው አብርሽና ሩታ ብቻ ናቸው። በመካከላቸው ማንም መግባት አያስፈልግም። አብርሽ ደግሞ ወንድ ልጅ ነው፣ ሴት አይደለም እንዴ። ከዚህ በፊት የምናውቀው ጀግና ወንድ ነው አብርሽ። አብርሽ ቆፍጠን ብሎ መናገር ይችላል፣ ማውራት ይችላል፣ እነሱን መሸኘት ይችላል ማለት ነው። እናንተ ስታሻው እንኳን ቪዲዮ ስትሰራ እንኳን ስታሻው እንኳን እኮ አንገቱ ደፍቶ እኮ ነው፣ አቀርቅሮ እኮ ነው። ምን አጠፋ አብርሽ? ምን አረገ? አንገቱ የሚያስቀረቅረው ነገር ምን ወንጀል ሰራ? ሰው ገደለ አብርሽ? አልገደለም እኮ። ሄርሜላ ያን ሁሉ ስትናገር እሱ አንገቱን ደፍቶ የሚያልፍበት ምክንያት ምንም አይነት ምክንያት የለም። ይሄ አብርሽ ወዶ ፈቅዶ ያረገው ነገር ነው ማለት ነው። ሴት ናችሁ እናንተስ ነገ ይሄንን ሁሉ በደል ደርሶባችሁ ማለት ነው። ባላችሁ ይሄንን ሂዶ እናንተ አርግዛችሁ አራስ ቤት ሆናችሁ አባት ሲለምን ወንድም ሲለምን እምቢ ብሎ አሻፍሮ አይ እኔ የበላይ ነኝ ብሎ ማለት ነው። ባላችሁ ከማንም እየዘለለ እየመጣ ትቀበሉታላችሁ? አትቀበሉትም። እኔ አልቀበለውም። ለምንድን ነው የምቀበለው? እና ሩታ ስለተበቀለችው፣ ሩታማ ለአብርሽ አይደለም የተበቀለችው። ብዙዋቻችሁ ለአብርሽ ነው እንጂ ለሄርሜላ ነው። ሄርሜላ ደግሞ ደግ አረገችላት። የአግባት ደስ ይበላት። በቃ ደስ ሊላት ነው የሚገባው። ምክንያቱም እየለመነቻን ነበር። የትኛው ሴት ናት መታ ባለ ትዳር የሆነ ወንድ እኔ ሚስትህን ተውና እኔ ላግባህ ሲል የትኛው ወንድ ነው ዝም ብሎ ቁጭ ብሎ የሚያየው? አብርሽ በጣም ቆፍጣና መሆን አለበት። እውነቴ ነው የምላችሁ። ሩታ ሸወደችውም አልሸወደችውም አብረውም ሆነው አልሆነም አብርሽ የራሱ የሆነ ውሳኔ መያዝ አለባት። እንደ ወንድ ልጅ ደግሞ ቆፍጠን ማለት ያስፈልጋል። በህይወቱ ምን አይነት ሰው ነው የሚያስፈልገኝ? ለእኔም ማን ነው የሚበጀኝ? የትኛው ነገር ነው የሚያምርብኝ? ከማጋ ነው ብሎ መስተካከል አለበት። እንዴ ትቀልዳላችሁ እንዴ? በጣም ቀልደኛ ናችሁ እውነት። ለስሜቱ ምንም አልመሰለኝም። እኔ ምንድን ነው ስሜቱ? እሷስ ሩታስ የዛን አብርሽ ያን ሁሉ ነገር ሲያደርግ ከሴት ሲላላት ሲሳሳም በአንድ ገንዳ ሲዋኙ እንደዛ ሲጎራረሱ እናንተ መጥፎ ነገር አልፈልግም እኮ እናንተ ገላዋን ሲይዛት እንኳን ሩታ ትጎዳለች፣ ስሜታዊ ትሆናለች ብሎ ያላሰበው አብርሽ ዛሬ እሷ እንደዛ ስላደረገችው አብርሽም እኮ ደስተኛ አልነበረም እኮ ቤተሰብ እውነት እናውራ ከተባለ ማለት ነው አላችሁ ብዙዋችሁ ማለት ነው ገና አይፈልግሽም፣ አልተመለሰም፣ ሄርሜላ ነው የሚፈልገው የምትሉ ብዙዋችሁ አብዛኛቻችሁ ነበራችሁ። ግን ዛሬ ተገልብጣችሁ